አንድ የገጠመኝ ነገር ልንገርሽ። መጀመሪያ አንዲት ሴት ካውንስል እያረኳት ነበርና ተቀራረብንና ምን አይነት ወንድ ትወጃለሽ አልኳት። ከዛ ምን አይነት ወንድ ትወጃለሽ ስላት አሁን ፊዚካሊ ምን አይነት ወንድ ነው አትራክት የሚያደርግሽ አልኳት። ረጅም አጭር አጠር ያላለች። ከዛ ቀጠን ቢል ቢወፍር አልኳት። ወፈር ያላለች አጠር ያለ ወፈር ያለ እና ራሰ በራ አለች። ራሰ በራ ውፍረቱ ትንሽ ቦርጭ ያለው ቦርጭ ያለው ወፈር ያለ ቦርጭ ያለው ራሰ በራ አጠር ያለ አለች። ባህሪውስ አልኳት ትንሽ ቆጣ የሚል ወንድ ነው ደስ የሚለኝ። እኔ እንዳንተ እንደዚህ ለስለስ የሚል ሰው አልወድም አለች። ቆጣ የሚል ሰው ምናምን ደስ ይለኛል አለች። ከዛ አሁን ብዬ ሌላ ወሬ ያዋራኋትና አባትሽ ቁመታቸው እንዴት ነበር አልኳት። አጭር ነበር። ውፍረትስ? አባቴ ወፈር ያለ ነበር፣ ቦርጭ ነበረው። ጸጉራ ነበራቸው ወይስ ራሰ በራ ነበሩ? ራሰ በራ ነበረ። ለስላሳ ነበሩ? ይቆጡ ነበረ? ቁጡ ነበረ አለች። አሁን ምን እንደሆነ ታውቂያለሽ? አባቷን ትወድ ስለነበረ የሚስባት ወንድ ኤግዛክትሊ አባቷን የሚመስል ነው። አባቷን የሚመስል ሰውዬ ነው እየፈለገች ያለችው። ምናልባት በእድሜ ከፍ ያለም ብላኛለች። እድሜው ከፍ ያለ ጠና ያለ ብላለች። ስለዚህ አጠር ያለ ራሰ በራ ወፈር ያለ ቦርጭ ያለው የሚቆጣ ሰው ማን ነው? እሱ አባቷ ነው። አሁን ሄድኩና ጥናቶችን አየሁ። ጥናቶችን ሳይ 65% ሴቶች ከአባታቸው ጋር ጥሩ ግንኙነት የነበራቸው ሴቶች የሚሳቡት አባታቸውን በሚመስል ሰው ነው። ስለዚህ አሁን ልታገባ ትችላለች አባቷን የሚመስል ሰው አግኝታ፣ እሷም አታውቀውም። ሳብኮንሽስሊ ነው። ስለዚህ አባቷን የሚመስል ሰው ስታይ አባቷን ትወድ ስለነበረ፣ በተለይ አባቷ ከሌለ እያለም ሊሆን ይችላል፣ አባቷን የሚመስል ሰው ይስባታል። ሳብኮንሽስሊ እንደዛ ይሆናል። ከዛ ሌላ ጥናት ወንዶች ውስጥ ተባለ። ወንዶቹም በሴም ፐርሰንት እናታቸው ጥሩ እናት ከነበረቻቸው እናታቸውን የሚመስል ነገር ያላት ሴት ይወዳሉ። ቀይ ከነበረች ቀይ ሴት፣ ስትስቅ ጥርሷ የእናታቸውን ጥርስ የሚመስል ከሆነ ወይ ቀልዷ ወይ አነጋገሯ ምናምን እናቱን የሚመስል ሴት ይወዳል፣ ይሳባል። ይሄ በጣም አስገራሚ ነበርና ብዙ ሰዎች ይሄ ነገር ይገጥማቸዋል። እና ኢት ሃፕንስ። ይሄው በጥናት የተረጋገጠ ነው። አሁን ሪሌሽንሺፕ ውስጥ በሚገባበት ጊዜ አትራክት ስናደርግ ማለት አንዳንዴ በጣም አይዲያል የሆኑ ሰዎችን ስለው ተቀምጠው ሳያገቡ የሚቀሩ አሉ፣ ከሪያሊቲ ውጪ የሆነ። የአንዷን ታሪክ አስታውሳለሁና ምን አይነት ወንድ ነው የምትፈልጊው? እሷ ያለችኝን ነው የምነግርሽ። እና በጣም ቆንጆ አለች፣ ረጅም፣ በጣም ቆንጆ፣ በጣም የተማረ፣ ባህሪው እጅግ በጣም ደስ የሚል፣ ሌላ ሴት የማያይ፣ ወደ ሴት ስታልፍ ዞር ብሎ የማያይ፣ አንዳንዴ ቁርስ እንትን አልጋ ላይ ሰርቶ የሚያመጣልኝ፣ ብሬክፋስት ሰርቶ ወደ አልጋ ይዞልኝ የሚመጣ ምናምን አለች። ከዛ እኔ ራሴ ሳኩኛ። የሆንኩትን ልንገርህ አለችኝ። እሷ ያለችውን ነው የምልሽ። ልክ እንዲህ እያልኩ ጸልያለሁ አለች። እና እንዲሆነ ረዥም ቆንጆ፣ በጣም የተማረ፣ ባህሪው እንደዚህ ሆነ፣ ሀብትም አለው። ከዛ ሌላ ሴት አይፈልግም፣ አያይም ጭራሽ በፍጹም እንደዛ አይነት ወንድ። ከዛ ቁርስ ሰርቶ ጠዋት ቀስቅሷት ቁርስ እዛው ላይ ያቀርብላታል። እና እንደዛ አይነት ወንድ ነው የምፈልገው ብዬ ስጸልይ ፈጣሪ ምን አለኝ አለች። እሷ ያለችውን ነው። እንዲህ አይነት ወንድማ ቢኖር እኔ ስንት ሹመት ሰጠው ነበረ፣ የለም አለኝ አለች። የእሷ ያለችኝን ነው ብለው። እና አንዳንዴ ፍሎለስ የሆኑ ምንም የማይጎላቸው ሰዎች እንፈልጋለን። በምድር ላይ የሌሉ ሰዎች ነው። አሁን ሴቷ ቁጭ ብላ የምትጠብቀው በምድር ላይ የሌለ ሰውዬ ነው። የለም እንደዛ አይነት ሰውዬ። ወንዱ የሚፈልገው ተሰርታ ያለቀች፣ በቃ ምንም እንከን የሌለባት፣ ፊዚካሊ ብቻ ሳይሆን በባህሪዋ በምኗም እንከን የሌለባት ሴት ይፈልጋል። ከዛ እሷን አትራክት አደርጋለሁ ብሎ ሲፈልግ እድሜው 50 ይገባል። ግን አይደለም።
ያልተሰሩ ሰዎች ይሰጡናል። ፍቅር ይኖር እንጂ እኛ የምንፈልጋቸው ቫሊዎች ይኖራሉ። ለምሳሌ የውስጥ ውበት፣ ውስጧ ደግ የሆነ የውስጥ ውበትም አለ። የውስጧን ውበት ይፈልጋል። ከዛ ደግሞ ፊዚካሊ እሱ አትራክትድ የሚሆንባት አይነት ሴት ትሆናለች። እንደዛ አይነት ሴት ይፈልጋል። ከዛ ሙሉ በሙሉ ተሰርታ ሁሉ ነገር ሆና አትመጣም። ካገባት በኋላ ደግሞ አብረው ይሰራሉ። ሰው እየተሰራ እየተሻሻለ ነው። በጣም ሰክሰስፉል የሆነ ሀብታም ምናምን ልትል ትችላለች። ምናልባት ከተጋቡ በኋላ ሀብት ሊያገኝ ይችላል። ስለዚህ አንዳንዴ ፕራክቲካሊ ያልሆነ በጣም አይዲያል የሆነ ሊስት አውጥተን የምናገባውን ሰው የምታገባውን ሴቷ የምታገባውን ወንድ፣ ወንዱ የሚያገባትን ሴት በጣም አይዲያል የሆነ የሌለ ነገር አብቶ ቁጭ ብሎ አትራክት ሲያደርግ ቢውል የለም እንደዛ አይነት ነገር። ፍቅር መቀራረብ ነው። ከዛ መዋደድ ነው። ከዛ አብሮ መሰራት አለ። እሱም ያድጋል፣ እሷም ትለወጣለች፣ አብረው ያድጋሉ። እና ይሄ ፐርፌክት የሆነ ነገር መጠበቅ ብዙ ሴቶችን ሲጎዳ አይቻለሁ። አንድ ማህበረሰብ ተስፋ ከቆረጠ፣ ሙሉ በሙሉ ተስፋ ከቆረጠ በጣም አደገኛ ማህበረሰብ ይሆናል። አሁን ራሱ የምታየው ነገር እኔ ሰፈሬ መኪና ይሰረቃል ስልሽ ስፖኪዮ ምናምን አይደለም የሚሰረቀው፣ እንዳለ እስከነ ነፍሱ መጥተው አስነስተው ይዘውት ይሄዳሉ። ቤቶች ይዘረፋሉ። መንገድ ላይ አይን እያየ ሰው ሲዘረፍ አይቻለሁ። መኪና መብራት ላይ ሰፈሬ መብራት ላይ ሰው ሲዘረፍ አይቻለሁ። አሁን ወዴት እየሄድን ነው? ተስፋ መቁረጥ ከመጣና ማህበረሰቡ በሙሉ ተስፋ ከቆረጠ በጣም ክራይሲስ፣ ሞራል ብሬክዳውን የሚባለው ይመጣል። ከባድ ነው የሚሆነው። ስለዚህ ቢያንስ የተወሰነው ሰዎች ተስፋን መናገር አለብን። እኔ አሁን እናገራለሁ መድረክ ላይ ቃለ መጠይቆችም ላይ የእውነትም ማምንበት ስለሆነ ተስፋ እናገራለሁ። ይሄ ጊዜ እንደሚያልፍ፣ ኢትዮጵያ ወደ ተባለለት ከፍታ እንደምትወጣ፣ ወደ ብልጽግና እንደምትመጣ፣ እንደሚያልፍልን፣ እንደሚሳካ። አሁን ሰው ግማሽ እንጀራ አለ ብሎ መጠየቅ ጀምሯል። አዎ ግማሽ እንጀራ ማለት አንዱ እንጀራ መግዛት እያቃተው ግማሽ እንጀራ ተቆርሶ እንዲሸጥለት እየፈለገ ነው። እያንዳንዱ የምትፈልጊው ነገር እኮ በባንቺም ደረጃ ስትሄጂ ዛሬ ያለ ነገር ነገ አታገኙም። የለም የምትፈልጊያቸው ነገሮች በየቀኑ እየቀነሱ የሉም። እቃዎች ራሳቸው የሉም። ዘይት እንዴት ውድ እንደሆነ አይተሻል። እንግዲህ አንድ የመጨረሻ ሚስኪን ሴት ልታረግ የምትችለው ምንድነው? ሽንኩርት 2 ራስ ሽንኩርት አምጥታ 2 ራስ ሽንኩርቱን ከትፋ ከዛ ዘይት አድርጋ ሽንኩርቱን አብስላ ውሃ አድርጋበት ሲፈላ ሽሮ ጨምራ አንተክትካ ጨምራ ለልጆቿ ያንን መስጠት ነው። የመጨረሻው ነው። ይሄን ካጣች ምንድነው የሚሆነው? ከባድ ነው። በጣም እኮ ከባድ ነው። አንድ ጊዜ ከዓመታት በፊት አንዲት የስኳር ኮርፖሬሽን ነው ምናምን ኃላፊ ሴት ነበረችና እሷን ጠየቅኳት። ለምንድነው ስኳር አካባቢ በኢህአዴግ ዘመን ትልልቅ ሰዎችን ነው ስኳር ላይ ኃላፊነት ላይ የሚያስቀምጡት? እና ለምንድነው ለስኳር ትልቅ ሰው የፓርቲያችሁን ትልቅ ሰው ስኳር ላይ የምትመድቡት አልኳት። ከዛ ምን እንደሆነ ታውቃለህ አለች። ስኳር ከጠፋ በጣም ትልቅ ችግር ይፈጠራል አለች ሀገሪቷ ላይ፣ በጣም ትልቅ ቀውስ። ለምንድነው አልኳት። የመጨረሻው ሰው ሊያረግ የሚችለው ዳቦ ገዝቶ ሻይ አፍልቶ ስኳር ጨምሮ ዳቦ በሻይ ይበላል። ይሄንን ከነጠቅከው ግን ይነሳብሃል አለች። ስለዚህ ስኳር ምን ያህል ኢምፖርታንት እንደሆነ ያወቁት የዛ ጊዜ ነው። ስለዚህ ችግሩ አለ፣ በጣም አለ። ግን የሆነ ተስፋ ለማጽናናት ብዬ አይደለም። ተስፋ ይታየኛል፣ በጣም ይታየኛል። ከዚህ ውስጥ እንደምንወጣ፣ እንደምናድግ፣ እንደምንበለጽግ፣ ነገሮች እንደሚለወጡ አምናለሁ። ስለማምን ደግሞ የሚታየን ተስፋ እናገራለሁ። ተስፋው ደግሞ ተጽዕኖ ያሳድራል። ሰዎች ይሉኛል ቢያንስ አንተና ትንሽ ሰዎች ተስፋ ትናገራላችሁ ይላል። የመንግስትም ኃላፊዎች እኮ ይከብዳቸዋል እኮ። የሚታለፍበት መንገድ እኮ ቀላል ለነሱም ነው የምልሽ፣ ለነሱም ከባድ ነው። ስለዚህ የመንግስትም ኃላፊን ትንሽ ስትሬንግዝ እንዲሆኑ ወንድሞች አይዟችሁ፣ እህቶች አይዟችሁ፣ ይሄ ነገር ያልፋል። ለባለስልጣናቶቹ ለህዝቡ አይዟችሁ፣ እቺ ጊዜ ታልፋለች፣ እናልፋለን፣ እንወጣዋለን፣ ኢትዮጵያ ትሻገራለች እያልሽ መናገር በጣም አስፈላጊ ነው። የህዝቡን ተስፋ ከፍ ለማድረግ
ሊመጣ ያለውን ብርሃን ማሳየት በጣም አስፈላጊ ነው ብዬ ነው የማምነው እንጂ ሰዎች እኮ እየደወሉ እዛ ሀገር ምንድነው የምትሰሩት እኮ ይሉናል። ለምንድን ነው የማትወጣው አንተ እኮ ይሉሻል። ደውሎ ምን ይመጣል ብለህ ነው የምትጠብቀው ይሉሻል። ግን እኔ ሙሉ እርግጠኛ ነኝ 100% እርግጠኛ ነኝ የኢትዮጵያ በረከት፣ የኢትዮጵያ ትንሳኤ፣ የኢትዮጵያ ተስፋ፣ የኢትዮጵያ ብልጽግና እንደሚመጣ በጣም እርግጠኛ ሆኜ ነው የምጠብቀው።